እንደምን አላችሁ? በጣም የሚገርም ዜና ነው ይዤላችሁ የመጣሁት። እንግዲህ ወደ ዋናው ጉዳይ ከመግባቴ በፊት በጣም ልነግራችሁ የምፈልገው እስካሁን እያቀረብኩላችሁ ያለውን ነገር ተረት የሚመስላችሁ እጭ ምናምን የምትሉ ሰዎች እንደምትኖሩ ተስፋ አድርጋለሁ። ማለታችሁ የሚጠበቅ ነገር ነው፣ ግን እኔ የምሰጣችሁን ነገር እንደ ፍንጭ እንድትጠቀሙበት እንጂ እንድታምኑት እንድትቀበሉት አይደለም። እኔን ብቻ ሳይሆን ማንንም እንድትቀበሉ እንድታምኑ አልነግራችሁም። ሁሉ ነገር መመርመር መታየት አለበት ማለት ነው። የሆነ የራሳችሁ የሆነ ስታንዳርድ ሊኖራችሁ ይገባል እና ይሄ አፍሪካ ተብሎ በተለየው ክልል ወይም ደግሞ በቆዳ ከለር ምክንያት የተለዩ ሳሚሲቭ የሆኑ ህዝቦች እንዳሉ በአሁኑ ሰዓት ይታወቃል። ከዛ ውስጥ ኢትዮጵያውያን አንዱ ናቸው እና ኢትዮጵያ ውስጥ በተለይ ሁለቱ ኃይሎችን በላቸው ሃይማኖተኞች እና ፈረንጅ ሀገር ሰልጥነው ምናምን ብለው የሚመጡ ሰዎች በትክክል የነጭን የበላይነት የሚያስተምሩ ድንቁርናን የሚያጋቡ በብዛት ድንቁርና ማለት የሚረባ ነገር የላቸውም ማለት አይደለም፣ ግን የበታችን እንደሆነ ይሄ በዚህ በእኔ አይነት እንደናንተ አይነት ከለር ያለ ሰው የበታችን እንደሆነ ነጭ የበላይ እንደሆነ አፍሪካዊ የሚባለው በጣም የተመታ የትም የማይደርስ ልክ ያኔ እነ ማናቸው ኦገስት ሉዲንግ የመሳሰሉ ሰዎች ማለት ነው አካባቢውን ፈጣሪ አስተማሪ እና የማይችል ብለው ለምሳሌ ራሳቸውን ፈጣሪ ያደረጉ፣ ሴሜቲክ ደግሞ የተማሩ አደረጉ፣ ኩሾች ብለው ደግሞ ምንም የማያውቁ ቢማሩም የማይገባቸው ብለው ለይተው ነው ያስቀመጡት። ከምንም ነገር እንደዛ አይነት የሚያጋቡ አሁንም አሉ ማለት ነው። ስለዚህ ኢትዮጵያ ውስጥ ብቻ ሳይሆን በእኔና በእናንተ ከለር ያለ አፍሪካ በሚባለው ክልል ያለ ህዝብ ወደድንም ጠላንም ሳሚሲቭ የሆነ ማይንድ ሴት አለን። ትራውማቲክ የሆነ ብሄቨር አሳድገናል። አንችልም፣ እኛ የለንም የሚል ነገር ይዘናል። ይሄን ያደረጉት ደግሞ በምንድን ነው? በሃይማኖት፣ አንዴ በመጽሐፍ ቅዱስም በቁርአንም ሊሆን ይችላል። ቁርአን በእርግጥ እንደ መጽሐፍ ቅዱስ በሮም እና በግሪክ በኩል አላለፈም። የዚሁ አካባቢ ይሄ ኢትዮጵያ የምንለው ክልል ውስጥ ያለፈ አስተምሮ ነው። ግን ዞሮ ግን አሁንም አብርሃምን እነ ሙሴን እነ እስራኤል እነ ይሁዳ ምናምን የመሳሰሉ ቤዚክ የሆነ ፒላሮችን እስከተጠቀመ ድረስ የፈረንጆች ከመሆን አያልፍም። በጣም ትኩረት ዋጋ በደንብ አድርጋችሁ ከልባችሁ መስጠት ከሌለባችሁ ነገሮች አንዱ የሃይማኖት አስተማሪዎችን እና የፈረንጅ ሀገር ተምረው አወቅን ነቃን ብለው የሚመጡ የነጮችን የበላይነት የሚያስተምሩ ሰዎችን ነው ማለት ነው። መጀመሪያ ራሳችሁን ያ ማለት ሃይማኖትንና ፈጣሪን መለየት አለባችሁ። ሪያሊቲንና ፈረንጅ ሀገር ተምረው አወቅን ተራቀቀን የሚሉ ሰዎችን መለየት አለብን። ሰዎች በጣም ማወቅ ካለባቸው ነገር አንዱ ሪያሊቲ ምንድን ነው፣ እውነት ምንድን ነው የሚለው ነው። ሀቅ ምንድን ነው፣ ፈጣሪ ምንድን ነው የሚለው ነገር ማየት ያስፈልጋል። እነዚህ ሁለት ነገሮች በደንብ የምትለዩ ከሆነ አሁን ከምነግራችሁ ነገር ወዴትም ፈቀቅ ማለት አትችሉም ማለት ነው። በአሁን ሰዓት ፈረንጆችም ከፈረንጆች ጋር በማወቅም ባለማወቅም በጣም በሳሚሲቭ የሆነ ብሄቨር በኤኒሚንስ ብቻ አጎብድደውም አሸርግደውም የሚኖሩ የትኛውም ማህበረሰብ ማለት ይቻላል ወይም ህዝብ ማለት ይቻላል ያላቸው ዘ ኦንሊ ቲንግ ፓወር ነው። ፓወራቸው ደግሞ መነሻው ምን እንደሆነ ሪያሊቲ የላቸውም። ሪል በሆነ መንገድ ማስረዳት አይችሉም። እኔ እስካሁን ድረስ እያጠና ነው። ኢትዮጵያ ያልኳችሁ ትላንትና ሆሜር ያስቀመጣት የኢትዮጵያን ባውንደሪ እስከ ትሮይ ሄደናል። ትሮይ ሄደናል ማለት ትሮይ ሄደናል፣ አናቶሊያን ሄደናል፣ እስከ ዛግሮስ ሄደናል፣ እስከ ኢስት ኮከሲያን ሄደናል። እስከዛ ሄደን ሆል ኤሪያ ኢትዮጵያ ብለን የወሰድ ነው። ማሚኖን ወስደናል፣ አጋሚኖን ወስደናል፣ እነ ፓሪስን ወስደናል እና ሌላ ደግሞ ሜላኒዮስን ወስደናል። እነዚህን ሰዎች ስንወስድ የኢትዮጵያ ክልል እዛ ነው፣ የግሪክ ክልል እዛ ነው። ግሪክ ውስጥ ኢትዮጵያውያን ስላልነበሩ አይደለም፣ ግን ለያቸው። በቃ በዛ ኢትዮጵያ ውስጥ ያለው ህዝብ እስከ ሮም ድረስ ሄዶ ሮምን ፈጥሯል። ሮም የምትባሏን ከተማ መስርቷል። ግሪክ የምትባል ሀገር ከመምጣቷ በፊት አቴንስን ፈጥሯል። አቴንስን መስርቷል። ስለ ፈጣሪ ያስተምሯል። ፊደል ቀርጿል። ያላደረገው ነገር የለም። ይሄንን ያለው እኔ ብቻ አይደለሁም። ማርቲን ባሮኔል የሚባለው ሰው ነው። ይሄ ሰው 3 መጽሐፎች ጽፏል። አንደኛው ኤንሸንት ግሪክ እንደ ፊክሽን አቅርቧታል። የሌለች ዝም ብሎ
ጊዜውን እድሉን ተጠቅማችሁ ኦፖርቹኒስቶች ናችሁ ብሏችሁ ፈረንጆቹን ማለት እሱም ፈረንጅ ነው ግን እነሱን እያጣጣለ ያላችሁን እድል ያላችሁን ጊዜ የጦር መሳሪያ የምን ተጠቅማችሁ በሌላው ላይ አቅማችሁን ለማሳየት የምሞክሩት እንጂ እዚህ መጥተው ያሰለጠኑን ኢትዮጵያውያን ናቸው ብሎ ራሱ አስቀምጧል። አርኪኦሎጂ በሚመለከት መጽሐፍ ጽፏል። ሊንጉስቲክ በሚመለከት መጽሐፍ ጽፏል። እሱ ብቻ አይደለም ትሮይ ላይ የነበረው ነገር ነግራችኋለሁ። ትሮይ ላይ የነበረው ውጊያ ተሸንፎ የሄደው ኢትዮጵያዊ ሮምን በ753 ቢሲ ላይ አቋቁሟል። ሊንጉስቲኩ አሁን ብታዩ የሮምን የስፔን እንግዲህ የፍራንስ እንትኖች ሊንጉስቲክ ብታዩ ላቲን ነው ፍራንስን ያሰለጠነው፣ ላቲን ነው ፖርቹጋልን ያሰለጠነው። ገባችሁ? እነዚህ አካባቢዎች እየሄዳችሁ ብታዩ የኢትዮጵያን ተጽዕኖ ታያላችሁ። ኢትዮጵያ ስላችሁ ጂኦግራፊውን እያያችሁ አንድ ሀገር በአንድ ሀገር ላይ ተጽዕኖ አሳደረች የሚባለው ዲኤንኤ የሚባሉት ነገሮች ናቸው። ኢትዮጵያ ስላችሁ ዲኤንኤ ናይል ግሪክ ከሄደ ተጽዕኖ አለ ማለት ነው። ፓፒረስ ግሪክ ከሄደ ተጽዕኖ አለ ማለት ነው። ናይል ሮም ከሄደ ተጽዕኖ አለ ማለት ነው። ናይል ላይ ያለ አምልኮ እዛ ከሄደ ተጽዕኖ አለ ማለት ነው። ናይል ላይ ለበስ የነበረ የነጭ ልብስ ፍልስፍና እዛ ከሄደ አለ ማለት ነው። ፈጣሪ በቃል ይፈጥራል፣ ፈጣሪ በቃል ነው ዓለምን የፈጠረው ብሎ የሚሄድ ከሆነ ግሪክ ሮም ከሄደ አለ ማለት ነው። በከለርም በኤኒሚስ ማለት ቤተ መቅደስ ከሄደ እዛ አለ ማለት ነው። ቅድስና ወይንም ቅስና የሚባል የክህነት አገልግሎት እስከዛ ከሄደ ይሄ ያለ ማለት ነው። የንግድ አገልግሎት ብዙ ነገሮችን መጥቀስ እንችላለን። እስካሁን ድረስ እኔ እያየው ባለው ነገር ፈረንጆች ኢንቬንት ያደረጉት ነገር የለም። እስካሁን ድረስ ኢኖቬት ነው ያደረጉት። ኢኖቬት ማለት በተረት ሊሆን ይችላል፣ በፍልስፍና ሊሆን ይችላል። በተለያዩ ነገሮች የተቀመጡ ኮንሰፕቶችን ትራንስሌት ማድረግ ማለት ነው፣ ወደ ማቴሪያል መቀየር ማለት ነው። ኤአይ መውሰድ ትችላላችሁ፣ ኮምፒውተር መውሰድ ትችላላችሁ፣ ሌላ ሊቶግራፍ መውሰድ ትችላላችሁ። ብዙ አይነት ማሽኖች በዚህ ዘመን ያሉ ማሽኖች ወይ በተረት ወይ በተለያዩ ነገሮች የተቀመጡና ወደ ማቴሪያል የተቀየሩ ናቸው። በተለያየ ጊዜ እዚህ መጥተው ፈረንጆች ጥናት ሲያጠኑ ግዕዝን ወስደው ምን ሲሉ የሚወስዱት ተረት ነው የሚፈልጉት። ምንድን ነው ያኔ ስነ ቃል ምን ተባለ ታሪክ ነው የሚፈልጉት። ያ ማለት ወደ ማቴሪያል ወደ ማሽን የሚቀይሩትን ነገር ስለሚፈልጉ ነው። እና ፈረንጆች በአሁኑ ሰዓት እንዲፈጠሩ የምለው ነገር የለም። እና እንደኔ አይነት ሰዎች እንደናንተ አይነት ሰዎች እነሱን ትልቅ አድርገን የምንቆጥርበት ዋናው ምክንያት እነሱ ፓወር ስላላቸው ቴክኖሎጂውን ስለተቆጣጠሩ ለአሁኑ ስለያዙ ሳሚሲቭ ስለሆነን ነው። በቃ እነሱ ናቸው ፈጣሪ፣ በቃ እኛ እንዲህ ምናምን አንችልም ብለን ስለተቀበልን እነሱ ዶሚናንት ናቸው፣ እኛ ሳሚሲቭ ነን ማለት መሆን የነበረበት ግን እንደ ግብጽ ጊዜ እንደ ድሮ ኢትዮጵያ ቢሆን ግን ሁሉንም አካታች። ለምሳሌ ኢራን መጣች ዌልካም የተባለችው፣ ቱርክ መጣች ዌልካም ነው። ሌላ በከለር አይደለም፣ ወደ ከለር የቀየረችው ማናት? ዋናዋ ግሪክ ናት። ከግሪክ በላይ ደግሞ መጽሐፍ ቅዱስ ነው ወደ ግሪክና ነጭና ጥቁር የሚባል ዘረኝነት ምክንያት ግሪኮች አማልክት ብለው ያስቀመጡት ነጭ ሰውን ነው፣ ፈረንጅን ነው። ያ ፈረንጅ አማልክት ሲባል ጥቁሮች ምን እንደሚሰማቸው ታውቃላችሁ። ግብጾች ግን አማልክት ብለው ያስቀመጡት ወይ የሰማይ ከዋክብትን ነው፣ ወይ በእንስሳት፣ ወይ በእንጨት፣ ወይ በወንዝ ነው። ኒውትራል የሆኑ ነገሮች ነው። ይጎ ጥቁሮችን የበታችነት ስሜት እንዲሰማቸው አድርጎ አሁን ላለንበት አይነት ሳሚሲቭ እና ትራውማቲክ ማይንድ ሴት ዳርጎናል ብዬ አምናለሁ። መለሳለሁ።